ኧረ እሺ ምን እናድርግ ጀሞሽ? እንሙትሽ ቆይ ከዚህ በላይ እንሙትሽ እንጂ ከዚህ በላይ ሞት ይምጣሽ ጀሞሽ ምን ላድርግ? እሺ ኧረ እኔ ግራ ገባኝ ወላሂ። ኧረ በፈጣሪ እንዲህ አለ እንዴ ደግሞ ያቅሜን ይቃ በቃ እኔ ኧረ ምንም ማድረግ አይቻልም። እንግዲህ ፈላው ይቅና እንግዲህ ግባ እንችላለን። እሺ ይሄ ነው ወፍ የለም በአላህ ይሄ ነው ማን ኧረ ይሄን ካፌ ነው በእጇ ይስ አይደለም ይሄ ነው። ኧረ በእናትህ ቆይ ጨዋታው ይለቅ በኋላ ነው የምናወራው። ኧረ አሚጣ ቆይ ረፊ በእናትሽ ረፊ እኔ ወዴት አባታችን ነው የምንሄደው? እኔ ወዴት ነው የምሄደው? ወይኔ ጉድ ይፈላ። አውቀዋለሁ እንደምታሸንፉ ቀድሜ አውቀዋለሁ፣ ግን እኔ መቃጠል የለብኝም። እግዚአብሔርን መቃጠል የለብኝም። ፈርስት ሀፍ ተናግሬያለሁ። ኤቨርተን ያባከኑት ኳስ መጨረሻ ላይ ዋጋ እንደሚያስከፍላቸው ግልጽ የሆነ ነገር ነበር። አርሰናል ደግሞ አንድ ጎል እንደምትጠቅሙ እንደሚያገባ የታወቀ ነበር። ለምን 90 መጠበቅ እንደፈለጋችሁም አልገባኝም። የዋንጫ ቲም አጮት ይሄ ነው በቃ። የዋንጫ ቲም ስትሆን ይሄ ምንም ማንሰካከሰው ነገር ነው። የኔው ቲም ያሸንፋል፣ እሱ አሳስቦኝ አይደለም። ግን እንደዚህ አይነት ቻንሶች ላይ ኤቨርተን ተጠቅሞ ቢያንስ አቻ እንኳን ቢወጣ ያለቀ ጨዋታ ብያለሁ እኮ እኔ እኮ ፒክፎርድ እዛ ደርሷል። ለነገሩ ተውት፣ ያለቀ ጨዋታ ነው። እንበለዋለን የሚለው መፈክር ሙሉ ለሙሉ ተቀይሯል። በልተነዋል ነው የምንለው። ምን አይነት ቡድን ያለን ነግሬ ነበር እኮ ፈርስት ሃፍ ላይ ወለ ዛሬ ማለት ነው የምናሸንፈው። ሁሌ በመትለፈለፉበት ሴት ፒስ አይደለም፣ ቀጥቅጠን የምታውቀውን አርሰናል አሳይተን ነው የምናሸንፈው። አሳየነ። እሱን ደግሞ እንዴት ነው የምትችሉት? አንተ ምንድነህ ሰው ነው ወይስ ምንድን? 16 ዓመት ፕሪሚየር ሊግ ላይ እኮ አይቻልም። ሌላ ሊግ ላይ ኖርማል ነው ባይዘው፣ ፕሪሚየር ሊግ ላይ ግን አይቻልም። በ16 ዓመት እንደዚህ አይነት ታምር መፍጠር። ኤቨርተን ገደላችሁ ከነቋጣሪው የ16 ዓመት ልጅ ዘረራችሁ። ዲስ ኢዝ ማይ ማናጀር። ምን አይነት ዛሬ ያሳየ አርቴታ፣ ዛሬ ያሳየ። የተደሰትከው ደስታ ማለት ነው ይገባሃል። ዛሬ የጨፈርከው አጨፋፈር ይገባሃል። ምክንያቱም ውጤቱን ያመጣኸው በጭንቅላት ስለሆነ። አርቴታ ትችላለህ። ምን አይነት ቅያሪ ነው ያደረገው? ምን አይነት ቅያሪ! በቃ ይሄ የምንንጫጫበት እስከ ዛሬ ድምፅ የምናሰማበትን አፋችንን ነው በቃ ዝም በሉ ብሎ በሚስማር የመጣው ማክስ ዶማን ቁጭ ኢዜ። ምን አይነት ፐርፎርማንስ ነው ዛሬ! አርሰናል እንለያለን። ጭራቋ አጥቂ ማለት ነው ቦታዋ ላይ ተገኘች። በቃ ቦታዋ ላይ ተገኘች። ክርክር ኢንካፔ በጣም ነው የምችሉት። አሁን ማለት ነው ቀጥታ ወደ ቋጠሮ ቪዲዮ ደግማለሁ፣ እጨፍርባለሁ። ቆይ ጨፍራለሁ። ቋጠሮ ምናምን ጭራሽ አያቆመኝም። የዘንድሮን ዋንጫ ማንም አይቀማኝም። ማንም ሙሽራ ነኝ። ነው እንደምቆጥሩት ለኔ ነው ወይ የምቆጥሩት? በዛች የወፍ በምታከል እንቁላላችሁ ይዛችሁ ለኔ ነው ወይ የምቆጥሩት? ለማን ነው 19 ቲም ላይ ቋጠረብኝ። የኔ ታዳጊ የት ሂደው ታዳጊ የት ሂደው? ማክስ ዶማን አድምቀ ጻፈው። ይሄን ስም አድምቀ ጻፈው። እንደገባ ትርምስምሱን አወጣው። እንደገባ በቃ ማን ይቀማው? ማን ይንካው? ኤብሬቼዜ ባኪዳን ምርታረዛ 11ንም ተጫዋች ነው የምንጠራው። ምን አይነት ምሽት ነው! ግባ እናውጣው። ወያላ ሰርጋችን ደርሷል። ተዘጋጁ፣ ሰርጋችን ደርሷል። ሚዜ አሰፍቼ ነው ማለብስሽ። አሰፍቼ ምንድን ያየነው ማለት ጨዋታው 2-0 እኮ ነው ያለው። 90 ደቂቃ አስቋጥረህ አፈር ብላ ኤቨርተን እንዳለ የፊት መስመሩ ተጫዋች የለም እኮ ነው ማለት። በስመ የጠበኳቸው የፊት መስመር ተጫዋቾች የሌሊሳን ቤቱን አስወጥቶ ያስገባው ቀሽም እንጂ ምን የመጨረሻ የሉም። በክት ማክስ ዶማን የሚባለው ተቀይሮ ሲገባ ማለት ነው ፈርቼ ነበር። እግዚአብሔርን ነው ማለት ፈርቼ። እንደዚህ አይነት ተጫዋች ነበር የሚፈልግ ጨዋታው ማለት። ሲጀምርም ሳካን አስወጥቶ ማዱኪን በዛ ነበር ማድረግ የነበረበት ማለት ነው። ሰውየው ሳካ
አይከሰስም ምናምን ተብሎ ነው እንጂ መጀመሪያም በስመ አብ ማንቸስተር ሲቲ ዛሬ ጣላትና ሰጠው ዋንጫውን። ቻው አልከው ዋንጫውን ማለት ነው። ሰጠው ዋንጫውን። አሁንም ቢሆን ዋንጌም ነገሮችን ይቀይራል። ዛሬ ጣላትና ዋንጫውን ሰጠው። አስረክብ ቀዝነህ። ለማንኛውም ጋይስ ነገሩ በጣም እየሳተ ነው እና ከአርሰናል ደጋፊ ውጭ ያላችሁ የሌሎች ክለብ ደጋፊዎች በተቻላችሁ አቅም ከኢትዮጵያ ጥፉ። በቃ በሱዳንም በመተማም በሞያሌም በኬንያም አድርጋችሁ ቢሆን ጥፉ። ጉዳዩ ስቷል፣ በቃ ስቷል። ከዚህ በኋላ የሚመለስ አይመስለኝም ይሄ ጉዳይ። አለቀ ሰዓት ላይ ቋጣሪ ናብሻቂ የኔ ቲም እንዲህ ነው ልብናም በርካኪ አርሲ ያረጋገጠ ዋንጫ እንደሚበላ ሲያብጠለጥሉት እያሉ እያላ ተስፋ እንዲኖራቸው አርገናቸው ነበር እንዲቋጥሩ አርገናቸው ነበር። ጀግናንን ማክስ ዶማ እንዴት ነው የምትችለው? በቃ እኔ ምንም የምላችሁ ነገር የለም። እንችላለን። ሌሎቻችሁ ታጥባችሁ ታኙ። እዚህ ጋር እንድትቆዩ ፈልገው የአርሰናል ደጋፊዎችና የሲቲ ደጋፊዎች ናቸው። የአርሰናል ደጋፊዎችም ሲቲ ላይ በደንብ ለመቋጠር ማለት ነው ይመጣጠራሉ። ቋጣሪ እንዲቋጠር ፍሬውን ጨብጦ አርሰ ያሳያል በመድፎ አፍርጦ በለው። አንተ እኛ ላይ ተቋጠራለህ ምድረ ቅሪላ ሁላ አንዴ ለመድፎ ኮንግራ አርሴ ፋሚሊ ኮንግራ። እጅግ በጣም ላስጨራሽ ከስንት ትግል በኋላ የተገኘች 3 ፖይንት ከምሬ ነው የምላችሁ። ኤቨርተን እኮ አይወግም አውቀዋለሁ በተለይ ለዋንጫ ሲሆን። ለማንኛውም ኮንግራ አርሴ ፋሚሊ። በስማ ሚካኤል አርቴታ ትክክለኛ ስራ ነው የሰራው። ቅያሪው ምን አይነት ቅያሪ ነው በቃ የሰራው ይሄን ማክስ ዶማን የተባለ ምን አይነት ተጫዋች ነው በእናታችሁ። ትልቅ ተጽዕኖ ነው የፈጠረው እሱ ገብቶ ትክክለኛ ቅያሪ። ዛሬ ተመቸሽ እንዲያፈርሽ በቃ ይመቻል። ኮንግራስ ፋሚሊ እጅግ በጣም ደስ የሚል ጨዋታ ነበር። ያው ከስንት ትግል በኋላ ኤቨርቶኖችንም ግን አለመርነቅ አይቻልም። እጅግ በጣም ወግመው ነበር ዛሬ። እንደውም ማጥቃታቸው ራሱ እጅግ በጣም ልዩ ነበር። ለማንኛውም ግን አርሴ ፋሚሊ ኮንግራ ይመቻችሁ። ይሄ ነው ጥንቅቅ አድርጎ የቤት ስራ መስራት ማለት፣ ከፊት ለፊት ያለብን ግዴታ መውጣት ማለት ይሄ ነው። ለማንኛውም በድጋሚ ኮንግራ። ግባለት ትለይ አንቺ ኧረ በስመ አብ ትለይብኛለሽ ማርያምን። ግባ እናውጣው ግባለት እናውጣው። እመቤቴን አንቺ አንደኛ ሰው ነሽ ማለት አላገባችሁ። ኧረ በስመ አብ አተጣሜ ትልቅ ጎል ነው ማለት ትልቅ አሲስቷ ትልቅ ጎሏ ትልቅ ዘፊውቸር ፊት ለፊት እያየው ነው ማለት ማክስ ዳው ሪሜምበር ዘ ኔም ማክስ ዳው ማለት ግባ እናውጣው 10 ነጥብ ይላል። ግባለት ፕሪሚየር ሊግ ታሪክ ያንግስት ጎል ስኮረር ወይም ደግሞ ወጣቱ ነው ጎል ያስቆጠረ 16 ዓመት ከ37 ማክስ ዶማን ሆኗል። አርሰናል ኤቨርተንን ከ89 ደቂቃ በኋላ 2 ጎል አግብቶ እንግዲህ 2-0 ማሸነፍ ችሏል። የነጥብ ልዩነቱን ወደ 10 ሰፍቷል። የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። ሁላችሁም ይሄን ቪዲዮ ብዙ ጊዜ ኮፒ ሊንክ ያደርጋችሁ ያው እንደምታውቁት የአካውንት አዲስ አካውንት ነው። አርሰናል እንግዲህ ኤቨርተንን 2-0 በማሸነፍ በቪክቶር ዮኬሬስ እና በማክስ ዶማን ጎሎች ማለት የነጥብ ልዩነቱን ወደ 10 ማስፋት ችሏል። ዮኬሬስ ዛሬ 2-1 ዋለን መቼም ሙሉ ልና አርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። ሲስ እስከሚጀምር ድረስ እንግዲህ የነጥብ ልዩነቱን ወደ 10 ሰፍቷል። ያው የሲስ ጨዋታ ላይ መቋጠር ነው ይቀርባል። ይሄኛውን አርሰናል ነበር የምትወዱት ቋጣሪያንስ ውብ እግር ኳስ እየተጫወተ የሚያዝናናችሁ ከዛ ግን ውጤት ይዞ የማይወጣውን እኛ ሲዋዛነ 89 ደቂቃ አዝናናናችሁ። ቀሪዋን 1 ደቂቃ ጎል አገባንባት። ከዛስ 6ቷ ደቂቃ እንዴት ነበረች? የማክስ ዶማንን ጎል እንዴት አያችሁ? ሐራም ፉትቦል መጫወቱንም እናቅበታለን። ሴት ፒሱንም ተከናንበታል። ኦንጎልም የኛው ነች። ቲኪታካማ ፖዚሽን ፉትቦልማ ማለት ነው። ከኛ ተማሩ። አለፋሁ በቋጠሮ ለፈላውም እንዳትመች አድርጌ ነው ያደረኩ። 90 ደቂቃ ነው ያስቋጠርኩ። በቃ ወጥሬ ዶማን በጣም ወርቅ የሆነች ልጅ ነች። እኛ ደግሞ አሁን ፈላውን እንይዘበት ወልዶን በጣም ይቻል ግባና አውጣው። ማክስ ዶማን የ16 ዓመት ልጅ ይሄን ጨዋታ ቀየረ ብለህ ማን ያምናል? ማክስ ዶማን ማን ኦፍ ዘ ማች ነው። ማንም ያወራል። አርሰናል ጉዞውን ይቀጥላል። ማክስ ዶማንን በደንብ አስታውሱት። ይሄን ስም አስታውሰው። ሪሜምበር ዚስ ኔም ማክስ ዶማን። ኧረ ወያላ አቃጠልከን። እኔ ሲቲ ከሚሸነፈው በላይ አርሰናል ሲያሸንፍ መቃጠል ጀመርኩ እኮ። እኔ ቆይ በጣም የሚገርመኝ የኛ አይን ነው ችግር ያለበት
ሁሌ አርሰናል ሳይችል ነው የሚያሸንፈው ሁሌ ማለት ነው ሁሌ በቃ ወይስ እኔ አይን ችግር አለበት እንጂ እኔ ብቻ ነኝ እንጂ እንዴት ነው አርሰናል ሁሌ ተቀጥቅጦ የሚያሸንፈው ሁሌ ማለት ነው በቃ ጀስት ኖርማል ነገር ሆነ እኮ በቃ ጭራሽ 2-2 ወይ እንዴ ኳተሮ ሁሌ እንደዚህ መጨረሻ ላይ ደርሰን ማን ነው የለቀቀው የሆነ ሰውማ ለቋል ፍሬውን ለቋል እንጂ ማለት ነው እንደዚህ ደርሰን እንዴት ነው የጣል ነው ወይ ጉድ እኔ በጣም ጭራሽ 2-2 በስመ አብ እኔ ወይ አይነ ችግር አለበት ወይ የሆነ ነገር ችግር አለ እንጂ አርሰናል ሁሌ ሳይችል አይደለም መቼስ ያሸነፈ ያለው በቃ አልገባኝም እኔ ይሄ አርሰናል ዋንጫ ከበላ ከወይም ወርስት መባል ያለበት ከአርሰናል በላይ ሁለተኛው መውጣቱ ቲም ነው እኛንም ጨምሮ ማለት ነው ምክንያቱም እንደዚህ አይነት ቡድን ሻምፒዮን እንዲሆን የፈቀድነው እኛ ነን በቃ ምንም ማድረግ አንችልም ኧረ በስመ አብ ተቃጠልን እኮ እንዴ ታፒን ያገባ ለመሰላችሁ ቀልደኞች እዛ ቦታ እንዲገኝ ያስገባው በቃ ያንን ውዝግብ ታፒን እንዲያስቆጥር እዛ ግርግር ውስጥ መግባት አላስፈለገውም የራሱን ፖዚሽኒንግ ጠብቆ አግኝቶ ያስቆጠረው በቃ ስለሚተማመንበት ነው ለሮቴሽን አሳረፈው ውጤት ስለሚፈልግ ግን አጥቂ ያስገባ አስቆጠረለት ይመች 11ኛ የፕሪሚየር ሊግ ጎል በቃ እንዳጀማመር ማንንም አይጠብቅም ይሄንን የራሱ በጣም የተቸውት ነበር ማለት ሲገዛ በጣም ኤክስፔክቴሽን ይከፍ ስላለ ወርዶብኝ ነበር he's getting back still ማስተካከል ያለበት ብዙ ነገር ቢኖር he's getting back አርሰናል የዋንጫ ቡድን የሚያደርገውን ሁሉ አድርጓል 88 ደቂቃ ሙሉ በአስደናቂ ሁኔታ የተዘጋውን የኤቨርተንን በር አንኳኩቶ አልከፈት ሲለው በስዊድናዊው መድፈኛ በርግዶና ሰባብሮ ገብቷል 14 ቁጥር ለባሹ ቪክቶር ዮኬሬሽ ተቀይሮ ገብቶ ለሚኬል አርቴታ ሰራዊት አልሞ ተኳሽ ሆኗል ዮኬሬሽ በቀደደው በር ትንሹ ዶማን እየተንፈላሰሰ ሩጫውን ቀጥሏል ቀና ስትሉ የመጀመሪያው ላይ አርሰናል የሚል ስም ይታያችኋል ወንድ ክለብ ማለት ነው 90 ደቂቃ አስቋጥሮ ነው ጉድ የሚሰራህ የኔ አርሰናል እንኳን እናንተ ደጋፊ ሆንኩኝ እወዳችኋለሁ አረ ወገና ጨብጭብ ይህንን ማን ያምናል አንድ የ16 ዓመት ታዳጊ በጨዋታ ላይ ጎል ለማስቆጠር ተቸግሮ የዋንጫ ፉክሩ ስጋት ላይ ወድቆ የነበረ ቡድንን ተቀይሮ በመግባት ሁለቱም ጎሎች ላይ አስተዋጽኦ በማድረግ ጭራሽ አንድ ጎል አስቆጥሮ በፕሪሚየር ሊጉ የምን ጊዜም ወጣቱ ጎል አስቆጣሪ መሆን ችሎ አርሰናሎች ጣፋጭ የሚባል 3 ነጥብ እንዲያስመዘግቡና በፕሪሚየር ሊጉም ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት ወደ 10 ነጥብ እንዲያሰፉ ማድረግ ችሏል የሚገርም አጨራረስ ነበር የተመለከትነው ኤሚሬትስ በአንድ እግሩ አቁማ ነበር ዛሬ ምሽት መድፈኞቹ አርሰናሎች በዴቪድ ሞይሱ ኤቨርተን በጣም ተቸግሮ ነበር ጎል ለማስቆጠር መከላከል በጣም ጠንካራ እንደሆነ የሚታወቀው የዴቪድ ሞይሱ ኤቨርተን አይቀመስ ነበር ለ89 ደቂቃዎች ያህል ማለት ነው ታዲያ ሚኬል አርቴታም ያልገባበት ጉድጓድ አልነበረም በዚህ ጨዋታ ውጤት ለማምጣት ማለት ነው እንደነ ፒሮ ኢንካፔ ዳውማን 16 ዓመት ተጫዋች ሳይቀር እንደነ ቪክተር ዮኬሬሽ የመሳሰሉት ተጫዋቾችን ወደ ሜዳ ቀይሮ ማስገባት ችሎ ነበር ማርቲኔሊንም ጨምሮ ማለት ነው ታዲያ አንድ ያልተጠበቀ የ16 ዓመት ተጫዋች ግን በዚህ ጨዋታ ላይ ልዩነት በመፍጠር መድፈኞቹ አርሰናሎች 3 ነጥብ እንዲያገኙ ማድረግ ችሎ ነበር ቪክተር ዮኬሬሽ 89ኛው ደቂቃ ላይ ለመድፈኞቹ የመጀመሪያውን ጎል በማስቆጠር አስተንፍሷቸው ነበር ማለት ይቻላል ከዛ በኋላም እንግዲህ በመጨረሻ ደቂቆች ላይ ኤቨርተኖች የማዕዘን ምት ለማስቆጠር ጥረት በሚያደርጉበት ሰዓት ላይ ሙሉ ቡድኑ ከራሱ የጎል ክልል ለቆ የአርሰናል የጎል ክልል ላይ በሚገኝበት ሰዓት ላይ የተገኘችውን የካውንተር አታክ አጋጣሚ ዳውማን 97ኛው ደቂቃ ላይ በማስቆጠር የመድፈኞቹን ድል በማራኪ ሁኔታ ማሳረግ ችሏል በነገራችን ላይ በቪክተር ዮኬሬሽ ጎል ላይ ራሱ ክሮሱ የሱ ነበር የዳውማን ክሮስ ነበረ በሂንካፔ ፍሊክ ተደርጎ ከዛ በኋላ ቪክተር ዮኬሬሽ አስቆጠረው እንጂ ማለት ነው ለማንኛውም የዋንጫ ቡድን ይሄንን ነው የሚመስለው ተቸገረም አልተቸገረም ከድል ጋር አይለያይምና መድፈኞቹ አርሰናሎች ዘንድሮ በተደጋጋሚ እንዳልኳችሁ ለፕሪሚየር ሊግ ዋንጫ የቀረቡበት በጣም ትክክለኛው ጊዜ ይመስላል ለማንኛውም እናንተ ስለዚህ ጨዋታ ምትላላችሁ ሐሳባችሁን አጋኝ የፕላስ ምልክቱ መጫ እንዳትረሱ ጃፓን ሳውዝ ኮሪያን እንዲሁም ዩኬንን ኢንቫይት አድርገዋል ወደ ጦርነቱ እንዲቀላቀል እነሱም ከአሜሪካን ጎን በመቆም ኢራንን እንዲወጉና የጦር መርከባቸውን በፍጥነት እንዲልኩ የሆርሙዝ ሰርጥን ያለን አማራጭ አርሰናል ዋንጫውን እንዳይበላ የብቻ እንግሊዝ ገብታለች ወደ ጦርነቱ በቃ አሜሪካ እንግሊዝ ትገባለች ተብሏል ጥሪ አድርጋለች እንግሊዝ ትገባለች ኢራን ሆይ ሚሳኤል ስተኩሽ ለንደን የሚባል ከተማ አጣ እዛ ጋር ሄደሽ ኤምሬት ላይ በሚሳኤል መምታት ብቻ ያለን አማራጭ እሱ ይመጣል እንግሊዝ ጦርነቱ ትገባለች የዚህ ዓመት ሲዝን ይሰረዛል አርሰናል ዋንጫ መብላት የለበትም ፋሚሊ ወይኔ 90 ደቂቃ ቋጥር
ኤቨርተናችን ወይኔ ስንት ጓሳናችሁ ወይኔ ቢስሚላህ የሚኬል አርቴታው አርሰናል ኤቨርተንን 2-0 በማሸነፍ የሊጉ መሪነቱን አጠናክሯል። ቸልሲም በኒውካስትል 1-0 ተሸንፏል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ዛሬ የአርሰናል ደጋፊዎች ጣፋጭ 3 ነጥብ ደስ የሚል ድል። በጨዋታው ትንሽ ተቸግሮ ነበር። ከ88 ደቂቃ በኋላ ነው ጎል ያስቆጠረው። ግን 4-0 3-0 እንደው መጀመሪያ ከረፍት በፊት ማስቆጠር ከዛ በላይ ድሉ እንደዛ አይነት ድል ይጣፍጣል። ባለቀ ሰዓት በጭንቅ ሰዓት የተገኘ እውነት አሁን የሊጉ መሪነት በ10 እየመራ ነው። ያ 2 ጨዋታ አለው ግን ገና ነው። ስለዚህ በ10 ነው። አሁን በጣም ወሳኝ 3 ነጥብ ነው። እዩት። አሁን ይሄ ስለ ጨዋታው ማስቀየም ስለ ጨዋታው ማስጠላት ምናምን ማንም ሰው ቢያወራ ምንም ኬር እንዳታደርጉ ኢንጆይ ነው ማድረግ ያለባችሁ ብዬ ነው ማስበው። ምክንያቱም ከዚህ በከፋ አጫዋት የተጫወተው ዋንጫ ያነሳ ብዙ አለ እና ይህን ሞመንት ኢንጆይ ነው ማድረግ ያለባችሁ ብዬ ነው ማስበው። ማክስ ዶማን ዛሬ 2ቱም ጎሎች እንግዲህ በሱ ነው የተገኘው። ቅያሬውም በጣም አሪፍ ነበር። ሚኬል አርቴታ ተናዱ። እውነት በእኔ በጣም ነው የምወደውና ያሳዝነኛልና ተናዱ ጃካውን አውልቆ በቃ አይታችሁታል እንዴት ሪያክት ሲያደርግ የነበረው። ኤቨርተን በጣም ወጥሮ ነበርና የነሱ እንደውም ኮርናዎቹ ምናምን ያስፈሩ ነበር። ሙከራቸው የነሱ ያስፈራ ነበር ከአርሰናል ግን ቅያሬው ወሳኝ ሆነ። ዩክሬሽንም አያችሁታ በቸገረ ሰዓት የሚባለው በእንደዚህ አይነት ወሳኝ ጊዜ ነው በቃ ማስቆጠር ያለበት እና ዛሬ ከድልም በላይ ድል ነው። በቃ ወሳኝ 3 ነጥብ ነው የአርሰናል ደጋፊዎች ያገኛችሁት። እንኳን ደስ ያላችሁ ማለት ፈልጋለሁ። ቸልሲ በኒውካስትል ተሸንፏል። ይሄ ለዩናይትድ በጣም ወሳኝ ነው። ምክንያቱም ቀጣይ ነጥብ ቢጥል እንኳን ብዙ አያሰጋውምና ቸልሲ በሚያሳዝን ሁኔታ በተከታይ ሽንፈት እየቀመሰ ነው። ግን የአርሰናል ደጋፊዎች በጨዋታው የተሰማችሁን እስቲ ኮሜንት ላይ አስቀምጡ። ቪዲዮን ደግሞ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ቆይ ምን አርጉ ነው የሚለው ባሻ ግን ያራዳ ልጆች ምን እንሁንለት? ቆይ በግራ ነው በቀኝ ለቋጣሪ የማይመች ፍሬ እስኪፈነዳ ትቋጥራለህ። 89ኛው ላይ ገላግሎ ወደ ቤት ትሄዳለህ። ሌላ ነገር የለውም። አርሰናል ዘንድሮ የሚመጣበትም የሚሄድበትም መንገድ እንደዚህ ሆናለሁ ምላ አንተ ካሁን ይገባበታል። በል ያራዳ ልጅ ዴቪድ ራያ እኮ አለ ሜዳ ውስጥ ተረስቶ ነው እንዳትረሳው ነው ምላ ያራዳ ልጅ። ምንም እንደ ሚኬል አርቴታ የሚያሳ ባሻና እሱ አንድ ናቸው። ባሻ ሌሊት 11 ሰዓት ጥሩምባ ሲነፉ እንዲህ ነበር ሲጨነቁ የነበሩት። ዛሬ የተጨነቀ አርቴታ ያራዳ ልጆች። ነገር ግን ኧረ ማክስ ዶማን ወይኔ ጉደኝ አንተ ጉድ አንተ ዘንድሮ እንዴት ነው እነዚህ አንዱ የሳውዲ ታዳጊ አለ፣ የስፔን ታዳጊ አለ፣ የእንግሊዝ እነዚህ ታዳጊዎች እንዴት ነው ጎበዜ? አርሰናል ነጥቡን ወደ 10 ከፍ አድርጎታል ነው የምልህ። ያጫውተ ተጋበላ ድመት ወደ 10 ልሰማህ አልችልም። እኔ ላዳምጠ ዘንድሮ በግራም በቀኝ በፈለግኩ አስበው ዋንጫዋን ማንም ከኛ ውጪ ወደ ውጪ ካቦ ሆነናል። አንተ ካቦ ዘንድሮኛ ልንቀልድ አልመጣ አንቀልድም ማለት አረብሶበታል ጎቤው። ምን ነው ወገን ቋጣሪ እንኳን ብታከብሩ ትንሽ እንኳን ለቋጣሪ ክብር ቢኖራችሁ ምን አለበት? ይህ ሁሉ ደቂቃ አስቋጥራችሁ ባለቀ ሰዓት ታገባ ግፍ አይሆንም? እንደው ግፍ አይደለም። እኔስ ችግር የለብኝም። ኤቨርተን እንዲህ ቋቅ የሚለኝ ክለብ በጣም የሚያስጠላኝ ክለብ ነውና በማሸነፋችሁ እኔ ደስ ብሎኛል፣ ያልደበረኝ። ግን ለቋጠረው ማህበረሰብ ግፍ ይሆንባችኋል። አይደረግም። የምትሰሩት ስራ ጥሩ አይደለም። ለምንድን ነው የሚያጓጓኝ? ለምንድን ነው የሚያጓጓኝ? ሰማችሁ አታቀረቁ ያጓጓኝ። ያው የዛሬው ትግል በጣም በጥሩ ሁኔታ ሄዶ ነበረ። ምክንያቱም ደግሞ እንደ አዲስ ጽፌትና እንደ አዲስ ብራንች እንደመሆኑ መጠን ማለት ነው በጣም የሚገርም ጊዜ ያሳልፈን ነበር። እስከ 89ኛ ደቂቃ ድረስ ይዘን ነበር። በሚቀጥለው የምናስተካክለው ትልቁ ነገር ከ89ኛ ደቂቃ በኋላ ያለ እንዝላልነትን አጥፍተን በሚቀጥለው እንመጣለን። አቋማ መቼም ተስፋ አይቆርጥም። መቼም ማለት ነው በቃ ከዚህ በኋላ አቋማ ተስፋ ይቆርጣል ብለህ መቼም እንዳታስቡ። መቼም ማለት ነው አቋማ መቼም ቢሆን መቼም ተስፋ አይቆርጥም። ሊቆርጥም አይችልም ከዚህ በኋላ በደም አድርገን እንዴት አድርገን መምራት እንዳለብን በሚቀጥለው አስተካክለን እንመጣለን። እዚሁ ያለ አደረጃጀቶችን እናስተካክላለን። ከዋናውም ኦፊሱ ትልቅ የሆነ የቋጠሮ ሰንስራት እንዲደረግ እንጠይቃለን። ያው እንደ አዲስ ብራንችነት ጥሩ ጊዜ ያሳልፈናል። 89 ደቂቃ የሚገርም ጊዜ ያሳልፈን ነበር። ያው አልሆነም። በሚቀጥለው አስተካክለን እንመጣለን። አቋማ ግን መቼም ተስፋ አይቆርጥም። አቤት ቅሌቴ ና ጨብጠኝ እኔ አንድ ለባዶ ቪዲዮ ሰርቼ ስመለስ ሁለተኛው ማክስ ነው አባቴ አንተ ወይኔ ላጣቸው ጀማው ላጣቸው አንተ እንዴት ነው ልጁን ያጋደመው? ማን አርቴታ አረ
ለዚህ ልጅ እድል ስጠው። አረ በእናትህ አረ እንደው ስሞትልህ እድል ስጠው። አንተ ትችላለህ ማክስ ዶማን፣ ድንቅ ተጫዋች ነህ። ድንቅ አንተ ሁለቱን ተጫዋቾች የቀነሰበት መንገድ እኮ ወርልድ ክላሱን አቀናነስ ነው አባክያ። ወይኔ ወይኔ ወይኔ! እስቲ አሁን ምን አባታችሁ እንደሚወጣችሁ ያል ቋጠርክ ማስቋጠርክ ምን ላይ ምንም አባካታ መጣም የቋጠሩ አለቆቹ እኛ ነን። ማታ ሲቲን እንዴት ሽምድምድ እንደምናደርገው ታያለህ። ማን የማክስ ዶማን አንተ ምትለየ ተጫዋች ነህ። ማን ምትለየ ተጫዋች ነህ ደግሞ ለባዶ ቀስቀስ አባቴ ምድረው ያላረጋ አትላለዘው ማለት ነው። መልስልሃለሁ ለሲቲ ከባድ የቋጥሮ ቪዲዮ እየመጣው የማው እጃችሁ ለኮፒ ሊንክ እና ለሼር አዘጋጅታችሁ ጠብቁኝ። የማው መጣው ይሄ ቡድን ነው እሺ ዋንጫ የሚበላው። ይሄ ቡድንስ ነው ዋንጫ ሲበላ ልናይ የምንችለው እና አያምም። ኧረ በኢየሱስ የሚያስጠላውን ነገር ልንገራችሁ። በጣም የሚያስጠላው ምኑ ነው? ባለቀ ሰዓት ማግባታቸው። እግዚአብሔርን ኤቨርተናቸው ያደርግበት ነበር። ቅጥቅጥ ያለ ቀጥቃጣ አይታችኋል አይደል? 94ኛው በኋላ ራሱ እንዴት በቃ ባንዴ ጨዋታው እንደተቀየረ ወደ ኤቨርተን ሄደ። እኔ ትንሽ ቢያንስ 70 ምናምን ነኝ አለ ብታገቡ ምን አለ። አርቴታ ፈሪ እኮ ነው፣ ግን ዛሬ ፈሪ አይደለም የሚያስብል ምርጥ ቅያሪ የሚያስብል ነው። ምርጥ ቅያሪ ማክስ ዳውማንን አስገባ። የሚገርም ኳስ አሻማ ኢንካፔ ገጨው የጭንቅላት ኳስ። አርሰናል ሲጀመር አርሰናል ኤፍሲ ሳይሆን ሄዲንግ ኤፍሲ፣ ሴት ፒስ ኤፍሲ፣ ፔናልቲ ኤፍሲ፣ ኦንጎል ኤፍሲ ነው መባል ያለባቸው። እኔ እኮ አርሰናል ይዞ እንዲህ ሲያንሸራሽር ኳስ ዘና ብዬ ነው ስልኬን መጎረጉርልህ። ያረዳ ልጅ እንደማያገባ ቃለው ወፍ ኦፕን ፕሌይ ወፍ ሲሻማ ግን እፈራለሁ። ኮርና ሲያገኙ እንዴት እንደምናደድ ግን ምንም ማድረግ አይቻልም። ለዚህ ለህፃን ልጅ ዛሬ የደስታ ቀን ተፈቅዶለት ነው። እኛም እንቀበለው። ኖርምዬ ነው ያረዳ ልጅ ኖርምዬ ነው። ግን የሚገርም ተስፋ ለሌሎች ቡድኖች እየሰጡ ስለሆነ አይቀጠልም በዚህ አቋም። እግዚአብሔር ነው የምላችሁ። ይሄንን ጨዋታ ነጥብ ጥለን ቢሆን ራሱ ማለት ነው ነጥብ ጥለን ቢሆን ብንሸነፍም አቻ ብንወጣም ብቻ በየትኛውም ወይ ነጥብ ጥለን ቢሆን የትኛውም ተጫዋች ላይ አፌን ለመክፈት ዝግጁ አልነበርኩም። አሰልጣኛችን ላይ የትኛውም ተጫዋች ላይ ማለት ነው የሚችሉትን ነገር በሙሉ ለኛ ለመስጠት በቃ አሮን ነው እግዚአብሔር በቃ ለዛሬው ቃል የለኝም። እኔ ምንም ማውራት አልችልም። በቃ ብዙ ቪዲዮ ነው የምሰራው። በደንብ ኮፒ ሊንክ አድርጉት። አሮን አሁን በዚህ ሰዓት እንደኔ የተደሰተ ሰው አለ? እስኪ ኮሜንት ላይ እስኪ አሳውቁ። ክርስቶስ ማክስ ዶማን ህፃን አንድ 16 ዓመት ልጅ ለኛም ትልቅ አረ በፈጣሪስ አደረግነው እንበለዋለን። ማንንም ማያስቆመን we are the gunners we are መድፈኛ። ይሄ ነው ቡድኑ። እሺ ይሄ ነው ቡድኑ። ማንንም ምንም አይፈጥርም። በደንብ ኮፒ ሊንክ ሪፖስት አድርጉት አደራሽ። በደንብ ኮፒ ሊንክ አድርጉት። እንመለሳለን። ይሄ ነው አርሰናል። ይሄ ነው ከልቤ ዛሬ ማውራት ያለብኝ ብዙ ነገሮች አሉ። ማክስ ዳውመን አንቺ ጽድት ያልሽ ልጅ ለራስሽ ቪዲዮ ብቻሽን ቪዲዮ ያስፈልግሻል። ክሬዲት በደንብ ይሰጥሻል። ስለሌሎቹ እናውራ። 0-0 ያለን አርቴታ ምናምን የሚሉ ሰዎች ሜዳ ላይም እዛ ለንደንም አሉ እዚህም አሉ። አሁን እናንተ ሰዎች እንዴት ከኛ እኩል አብራችሁ ልትጨፍሩት አታፍሩም? ክለብህን መደገፍ አለብህ እኮ እስከ መጨረሻው እስትንፋስ ድረስ ክለብህን መደገፍ አለብህ። እኔ ጌሙን ሙሉ እናገባለን እየሸተተኝ ነው እያልኩኝ እነሱ ተስፋ ቆርጦ ምናምን ተስፋ መቁረጥ እየመራህ ቴብል ላይ እየመራህ ሜዳ ላይ 0-0 እየተጫወትክ እያጠቃህ እንዴት በቡድን አታምን? በቡድን ማታምን ከሆነ እንዴት ማሸነፍ ትፈልጋለህ? እንዴት ካሸነፍን በኋላ አብረን ትጨፍራለህ ከኛ ጋር? ገባህ አይደለ? ደጋፊ ማለት ክለብህን ደግፈህ ነው የምታሳየው። መጀመሪያ ተነፍቶ አለቀ፣ ሰዓቱ አለቀ፣ ተሸነፍን ሲባል ነው የምታለቃቅሰው። አንተ የዛኔም ጎበዝ ደጋፊ ኮንክ አታለቃቅስም። ጌሙ ሳያልቅ የምታለቃቅስ ደካማ የሆንክ ደጋፊ እምነት ይኑርህ፣ በቡድን እምነት ይኑርህ። አርቴታ ዛሬ በጣም ነው ያኮራኸኝ። 0-0 እያለ ዩቲዩብ ላይ ወስዳችሁ ክሊፕ አድርጋችሁ ፖስቱት። 0-0 እያለ ትክክለኛ ውሳኔ። ማርቲኔሊ ማስገባትን አልወደድኩም፣ ግን አንተ የምታውቀው ነገር ይኖራል፣ ችግር የለውም። ዙቢሜንዲን አስወጥተህ ዳውማንን ስታስገባ ኤዜ፣ ሳካ እና ራይስ ድፍረት ያለበት ሚድፊልድ ጎሉን እፈልገዋለሁ። ከዛ ዳውማን ክሮስ አደረገችው። ቪክተር ዮከሬስ እዛ ቦታ እንዲገኝ ነው ያመጣው። ራሱን ከፍሎ ያመጣው እዛ ቦታ እንዲገኝ ነውና ተገኘ፣ አገባ። ከዛላ ዳውማን ብቻውን እንዴት ያጣጠፋቸው እንዴት ያጣጠፋቸው። ሌላ ጊዜ እኮ ለማርቲኔሊ ካውንተር አታክ ሹት ይደረግና ማርቲኔሊ ይሮጣል። እንደዛ ነበር የምናውቀው። ለካ ጀለስካ 2-3 ተጫዋች ብቻውን አጥፋ ነው የምታገባው። ያንቺ ቪዲዮ ካሚንግ ራይት አፕ we are the gunners። ገና ሲቲ ይጥላል ዛሬ ማታ በቃ ግልግል
ወይኔ ኤቨርተን እንዴት ነው ልቤን እኔ ወይኔ ልቤ ተጨነቀ። በስመ አብ አርቴታ ሞስኬራን አስገብተው ቤን ዋይትን ምን አለበት ብታስገባው? ማን ማክስ ዳውመን አንተ ይሄ ልጅ ሐውልት ሊቆምለት ይገባል። ይሄን ፕሪሚየር ሊግ ስንባ ሐውልት ይቆምልሃልሽ። ጊዮኬሬሽ ወይኔ ጉዴ ጊዮኬሬሽ እና ማክስ ዳውመን ወይኔ ምን ላርጋቸው? ምን ላርግ? ወይኔ እንዴት ነው የምትችለው አንተ? ይሄ ሰውዬ እናቴ ገብቶ ማለት ነው ተቀይሮ ገብቶ ያደረገው ነገር ሙሉ ጨዋታውን ሳካ አላደረገውም። በጣም ነው የምትችል። እኔ ሰላም እኔ ምን እንደማወራ አላውቅም። ማን ኤቨርተኖች ይሄን ያህል ዲፖ ነው ይከላከሉብናል? ኧረ በስመ አብ ኧረ ጨነቀኝ። እኔ እኮ ማን ማዱኬ ማርቲኔሊ ተቀይሮ ገብቶ አሪፍ ማን በቃ ማውራው ነገር ራሱ ግራ ገብቶኛል። ማን ብቻ በጣም ነው የምንችለው። ወይኔ ጉዴ አስጨናቂ ጨዋታ። እኔ እንደዚህ አይነት ዘንድሮ ያየው አይመስለኝም። እግዚአብሔር ይሄን ሲዝን ስንበለው ሐውልት ማክስ ዳውመን እግዚአብሔር የመጀመሪያው ወጣት የፕሪሚየር ሊግ ጎል አስቆጣሪ ይሄ ነው። ማን የምን ጊዜውም በጣም ነው የምትችል። አሁን ይሄንንም ጨዋታ አሸነፍን ልትሉ ነው? በረኛው ተሳሳተ፣ የመጀመሪያው ጎል ገባ። አሁን ደግሞ ወጣላችሁ ሁለተኛው ጎል ገባ። ወይኔ 90 ደቂቃ መቋጠሬን የሚያናደኝ ጭራሽ 10 ነጥብ ሆነ። አፈርት ባላለ ዘንድሮ በደንብ ነው የምቋጠረው። እኔ ሜዳ ውስጥ ብኖር ማርቲኔሊ ጎል ስናገባ ደስታውን ሊገልጽ ሲመጣ በጥፊ ነበር መልሶ ሂዳንተ የኤቨርተን ተጫዋች አይደለ እንዴ ብዬ። ለማንኛውም አልহামዱሊላህ 2-0 አሸንፈናል። እኔ ተስፋ ቆርጬ መንገድ ጀምሬ ነው ጎል የገባውና እንዴት አሸነፈን እኔ እንጃ። በቃ እንደዚህ አይነት እድል እስከዚህ በኋላ እናገኛለን። አጫዋታችን ካላስተካከልን እንደዚህ አይነት እድል በየቀኑ ሊገኝ አይችልም። ከዛ ትናንት ነው ከትናንት ወዲያ በ89 ደቂቃ ገባን፣ ፔናልቲ አግኝተናቸው ወጣን። ዛሬ ባለቀ ሰዓት በብራይተን በአንድ ጎል ይሄ አካሄድ እስካሁን አምጥቶናል። አልহামዱሊላህ። በቃ ከዚህ በኋላ ግን ይሄ ነገር አስተማምኖ አያደርሰን፣ የትም አንሄድም። አርቴታን ለመውቀስ ተጫዋቾቹ እንዳለ ሬሳ ሆኗል። ተጫዋቾቹ እንዳለ የሞተ ያለ ዙቢሜንዲ በቃ እኔ ሞታለሁ ብሏል። ለማንኛውም እንኳን ደስ አለን። ስለ ማክስ ዳውመን የምሰራውን ቪዲዮ በደንብ ኮፒሊንግ ጋር ይሄንን ማለት ነው። ኤቨርተን አሳይተሽ ነሳሽና በጣም ቆንጆ። እኔ ለዚህ ቲም አላንስም እንጂ ሲቲ ቲሜ ለዚህ ቲም አያንስም እንጂ ባንቻ ከሄድማ ከ89 ጀምሮ 2 ጎል ማስተናገድ ደደውሽ ናቸው። ሲጀመር ማግባት የምትችሉ ቲሞች በኢየሱስ ስም ስትታሽው ቅርቅር አረጉላችሁ። ደግሞ ሁለተኛው ጎል ነው የሚያምረው። በእናታችሁ እኔ የዚህን ደጋፊ ደስታ ከማይ ያለኝንም ነገር ካርታ ማስይዤ ቢሆን አስጠንቁዬ እመጣለሁ። እኔ ሲጀመር ቲሜ ነው የሚያሳስበኝ እንጂ ማለት ነው። አንቺ እኮ አቅም የለሽም አቅሻለሁ የሆነ ሰዓት ያለሽ ግን በቃ ቲሜ ያስኩት ስለው አልያዝ ይለኛል፣ ጨበጥኩት ስለው አልጨበጥ ይለኛል። ለማንኛውም ቋጥሩ የአቋማ ማህበረሰብ አብሮን እንዳለ እንዳትረሱ ቋጥሩ። እኔ ይኸውልህ አንታራም ግጥም አልገጥምብህም ላይ ፈገግ ነው የምልብህ። ነገ ጠዋት ስመጣና ማለት ነው እንዴት ነው ጎምለል እየተባለለት ነው እልሃለሁ ማለት ነው። ወይኔ ምን አይነት ጨዋታ ነው ያየነው ማለት። ጎሉ ዘገየ እንጂ እኮ በጣም ጸዴ ነበርን። ወላሂ ጎሉ ዘገየ እንጂ ማለት ነው። አታኪንጋችን በጣም አሪፍ ነበረ። ኤዚ አሪፍ ነበረች። ትክክለኛ ውሳኔ ማዱኬ መግባቷ፣ ከዛ የዳውመን መቀየር የተቀየረችበት ታይም ራሱ ማለት ነው። እንዴት አባቱ ካልም ኮሌክትድ የሆነ ሰው ነው። በቃ አርት የሆነ ልጅ ነው። ቢስሚላ በቃ ይችላሉ። ኤንካፔት ይችላል። ካላፊዮሪም ጸዴ ነበርክ ዛሬ። ቲምበር ነበር ስታስቸግረን የነበረው። ብዙ እንዳትጎዳ በእናትህ ቶሎ ተመለስ። ግን በቃ ጸዴ ነው። ሞስኬራ ምንም እንዲህ ሳትሳሳት ነው የወጣው። ራያ ጸዴ ነበርክ። አርቴታ አሪፍ ነበርክ። ዲሲሽኖች፣ ቅያሪዎች፣ ዙቢሜንዲ መውጣቷ ምናምን ሁሉም ነገር አሪፍ ነው። ይመቻቹ። አሁን በ10 ነጥብ እየመራን ነው። እንቋጠራለን። ለሊዙን እናነገዋለን እየቋጠርን። ከዛ ሲቲ እናስጥላታለን። ከዛ እናረጋግጣለን። ይመቸን። ቋጠሯችን ሰርቶ ለ90 ደቂቃ ሰርቶ ኧረ በስመ አብ ወይ ያለው አሰቃየን። እኛንም አሰቃየን፣ ደጋፊውንም አሰቃየን። ቁጭ ብዬ 90 ደቂቃ ሙሉ ቋጥሬ በቃ እንደለመደው ደግሞ አንተባጥባት ብዬ ጠብቄ ኧረ በስመ አብ በቃ ኧረ ወይም ዋንጫውን እንስጠው ጋይስ። የምር ቋጠሮ ነው የሰለቸኝ እኔ አሁንስ የምር በቃ ይውሰድ፣ በቃ እሺ ይውሰደው፣ እሺ በቃ በስመ አብ እንዴ! እንደዚህ አይነት ነገር አለ እንዴ? ማክስ ዳውመን ይሄ ልጅ ይመችው የምር። ገና 16 ዓመቱን በያዘ የሚገርም ጎል አገባ። አሲስትም እሱ ነው ያደረገው እኮ ለሱ ነው መቆጠር ያለበት።
ኪንካፔ ነካት እንጂ ፈላው ምንም በቃ ሞከርንልህ እኮ ሞከርን በቃ እኔና አቋማ በቃ አልቻልንም። በቃ ቋጠሮን በቃ በራስ ታግለ ብላ ወይ እንዴ ተሰቃይ ተስፋ መቁረጥ ስጋ ለብሶ ቢመጣና አርሰናልን ቢያየው ራሱ ተስፋ ይቆርጥ ነበር። ደግነርስ ነግሬያችሁ ነበር። በጭንቁ ሰዓት መግቢያ መውጫ ባጣችሁ ሰዓት መጥቼ ነግሬያችሁ ነበር። 2025-2026 ሲዝን ደግነርስ ሲዝን ነው ብያችኋለሁ። ሚኬል አርቴታ ምን አይነት ወርልድ ክላስ ኮች ነው? ምን አይነት ጌምን የሚረዳ አሰልጣኝ ነው? እስኪ አፕሪሼት አድርጉት። ዛሬ ለማክስ ዳውመን እንደዚህ ራሱን የቻለ ቪዲዮ ነው የምሰራላችሁ ስለ ማክስ ዳውመን የቀየረበት አቀየር። አርሰናል ቀዘቀዘባችሁ አይደለ? ሰሞኑን አርሰናል ከዚህ በፊት ነግሬያችኋለሁ፣ ከፈለገ እንደ ለውዝ ያሸህና ገለባውን እፍ ብሎ አላምጦ ይውጣል። አከተመለት አለቀለት በተባለበት ሰዓት በሚኬል አርቴታ ቅያሬዎች ጣፋጭ ስኳር ድንች የሚል 3 ነጥብ ይዞ ወጥቷል። አርሰናል አሸንፈዋል። ሰላም ብችል እኔ እንዴት በቃ እንዴት ደስ እንዳለኝ ከምር የሆነ ነገር በቃ ቅልልን ያለኝ በቃ ጭንቅ ብሎ ነበር። እግዚአብሔርን በቃ በዚህ አቻ ወጣን ብዬ በዚህ ሰዓት ፍራስትሬት ማድረግ በጣም ነው የሚደብረው ብዬ ጨንቆኝ ነበር። የሚገርማችሁ ከምር ማክስ ዶማን አንቺ ቅመም ትለያለሽ። ጊዮኬሬሽ የኔ አባት ውይ አርቴታ ክሬዲቱን አንተ ወሰድሽ። አምነህ ማክስ ዶማን ማስገባት በራሱ ክሬዲት ልትወስድ ይገባል። ከምሬ ነው የምልህ። ስለምንችል ሲቲን እንቋጠራለን ማታ ቁጭ ብለን ውይ በቃ የሆነ ነገር ቅልልን ያለኝ ውርድን ያለኝ እግዚአብሔርን ከሙሉ ጋር ስለምችል እኔ እየተናገርኩ ነበር። ይሄ ልጅ ከገባ ውጤቱ እንደሚቀይረው እያወራሁ ነበር። ያው ያልኩትም ሆነ ማለት 16 ዓመቱ ነው ገና 16። የመጀመሪያውን ኳስ የራሱ ነው። በነገራችን ላይ ይመቻት፣ የምር ይመቻት። በቃ የአርቴታ ቅያሬ ዛሬ አንደኛ ሰርቶለታል። ጊዮኬሬሽ እሱን አስገባ። በቃ ይመቻችሁ፣ እንኳን ደስ አላችሁ። አርሰናል ውጤቱን እንዳይደረስበት አድርጎ ሰቀለው። ኤሚሬትስ ምሽቱን ስትናወጥ አመሸች። ዩክሬሽ የመድፈኞቹ መከታ መሆኑን ዳግም አረጋግጧል። አርሰናል ከኤቨርተን ጋር ያደረገውን ጨዋታ 2-0 በሆነ ውጤት ማሸነፍ ችሏል። በዚህም በፕሪሚየር ሊጉ ሰንጠረዥ ላይ በ70 ነጥቦች በአንደኝነት መሪነቱን አጠናክሯል። ታዲያ ዘንድሮ አርሰናል ዋንጫውን አይበላም ትላላችሁ? ሀሳባችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑ።